ከልብ እናመሰግናለን። አስረኛ ቀኑን በያዘው የዘመቻ አንድነት በተለያዩ ቀጠናዎች ከፍተኛ ተጋድሎ እየተደረጉ በርካታ ድሎች እየተመዘገቡ እንደሆነ እንደ ጣቢያችን የሚደርሱ መረጃዎች ያመላክታሉ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ እንዲሁም ደግሞ ከሚዲያዎች ኢትዮ 251 ሚዲያ፣ ሮሃ ቴሌቪዥን፣ ሮሃ ሚዲያ፣ ግሎባል ፋኖ ሚዲያ፣ ብላክ ላዮን ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን በጋራ በመሆን አጠቃላይ የግንባር መረጃዎችን እየተቀበልን ቆይታ እናደርጋለን። ቀዳሚ የማደርገው በጎንደር ግንባር 10ኛ ቀኑን የያዘው ውጊያ ምን ይመስላል? ዮሐንስ ካንተ ልጀምር። አመሰግናለሁ ሙሉጌታ። 10ኛ ቀኑን ያስቆጠረው የመላ አማራ የአንድነት ዘመቻን በተመለከተ ዘመቻ አንድነትን 10ኛ ቀኑ ላይ የደረሰው ዘመቻ አንድነት በጎንደር ግንባር ፋሽስታዊ አገዛዙ ላይ ሰብአዊና ቁሳዊ ኪሳራ እያደረሰ አሁን ድረስ ዘልቋል። በዘመቻ አንድነት በተለያዩ የጎንደር አካባቢዎች ድል እያስመዘገብን ቀጥለናል። በተለይም በማዕከላዊ ጎንደር ቀጠና በታች አርማጭሆ ወረዳ የበደዊ ከተማ የአማራ ፋኖ አንድነት ጎንደር በአርበኛ አንተነህ ድረስ የሚመራው አርበኞች ክፍለ ጦር ከሁሉም ብርጌድ የተውጣጣ ሰራዊት ባደረገው ኦፕሬሽን 3 የጠላት ኃይል ደምስሶ ሌሎች 5ቱን በህይወት ማርኳል ማለት ነው። በድምሩ 8 የነፍስ ወከፍ የጦር መሳሪያ የተሟላ የወገብ ትጥቅ፣ በርካታ ተኳሽ ጥይቶች ሙሉ በሙሉ በምርኮ ሰራዊታችን ገቢ አድርጓል። በደቡባዊ ጎንደር ቀጠና እስቴና ስማዳ ወረዳዎች በትናንትናው ዕለት መጋቢት 18 2017 ዓ.ም የተገኘው ወታደራዊ ድል የሚታወቅ ሲሆን ከፍተኛ ቁሳዊና ሰብአዊ ኪሳራ ጠላት እንዳገጠመው በትናንትናው ዕለት በተደጋጋሚ የተዘገበ ስለሆነ ይህ እንደተጠበቀ ሆኖ በአምቡላንስ ተጭኖ የነበረ በሺ የሚቆጠር ተተኳሽ ጥይቶችን በተጨማሪ መማረክ ተችሏል። እነዚህ ተተኳሾች ለምናደርገው የህልውና ተጋድሎ የሚያግዙን ናቸው። በጠላት እጅ ያገኘናቸው የጥይት ተተኳሾች ማለት ነው። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦርና ሌሎች ብርጌዶች ጥምረት የተገኘ ድል ነው ማለት ነው። ስማዳ ወረዳ ሚሊሻ ጽሕፈት ቤት ኃላፊ፣ በነገራችሁ ላይ ስማዳ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ኃይሌ ፈንታ ጨምሮ ለጊዜው ማንነታቸው ያልተረጋገጠ ያገዛዙ ሹመኞችን መደምሰስ ተችሏል። በዚህ ግንባር አመራር የሆኑ አካላት ደምስሰናል ማለት ነው። እስቴ ስማዳ ወለላ ባህርና አካባቢው መንገድ ሙሉ በሙሉ ተዘግቶ ነው እስከ 9 ሰዓት የቆየው። ከተሞችም የንግድ ቤቶች በሙሉ ዝግ በመሆናቸው የተለመደ የዘወትር እንቅስቃሴ እንዲቀጥል የአማራ ፋኖ አንድነት በጎንደር 1ኛ ኮር ጥረት እያደረገ እያስተካከለ ቆይቷል ማለት ነው። በቀን 18/2017 የጠገዴ ወረዳ አቀራቅር ከተማን የተቆጣጠረው የጎቤ ክፍለ ጦር ጠራ ብርጌድ በግንባሩ የነበረውን የጠላታዊ ወታደራዊ መሪ ደምስሷል። በተመሳሳይ በተለይ እነሱ ሰላም አስከባሪ ብለው የሚጠሩት ግን ስመጡር ፋኖን የሚጠላ እንዲሁም የአማራ ትግልን የሚጠላ እና የሚያጥላላ ባንዳ ነበረ። ዋና ቀጠና መሪ የሆነ እዚህ አካል ላይ በጠገዴ ቅራቅር በነበረ አውደ ውጊያ ተደምስሷል ማለት ነው። ሌላው ከዚህ ጋር ተያይዞ 2 የጠላት ወታደራዊ ተሽከርካሪ በተኩስ ልውውጡ ጋይተዋል። እነዚህ ተሽከርካሪዎች የአድማ ብተናና የራሱ መከላከያ ብሎ የሚጠራው ኃይል አካል ንብረት የሆኑ እንደሆኑ ማረጋገጥ ተችሏል። እነዚህ ንብረቶች በነበረው የተኩስ ልውውጥ ጠላት ጭነው ይንቀሳቀሱ ስለነበር ያው ጋይተዋል ማለት ነው። ወድሟል ሙሉ በሙሉ። ሌላው በሰሜን ጎንደር ዞን ወቅን ከተማ ዛሬ ንጋት በ2 የፋኖ ሰራዊት አባላት እጅግ በጣም የሚገርም ነው። 2 ናቸው፣ ግን ጎንደር ማነው ወቅን ከተማ ውስጥ የተቀመጠ ወይም ያለ ኢላማን በማጥቃት 5 ጠላትን ረሽነው ወይም ደግሞ ደምስሰው 1 ነፍስ ወከፍ የጦር መሳሪያ ማርከው ተልኳቸውን ፈጽመው ከክፍለ ጦራቸው ጋር ተቀላቅለዋል። ይህን የፈጸሙት የአማራ ፋኖ አንድነት በጎንደር የራስ አሞራው ብነ ኮር የሰሜን ብርቅዬ ክፍለ ጦር አዲሱ የሰሜን ብርቅዬ ክፍለ ጦር
አባላት የሆኑ ናቸው። ወቅን ማለት ከደባርቅ ዳባትና ጎንደር መስመር የሚገኝ ከደባርቅና ዳባት መካከል የሚገኝ ከተማ ነው ማለት ነው። በሰሜን ጎንደር በተመሳሳይ ዞን በሰሜን ጎንደር ዞን ከአገዛዙ የከዱ የብርሃኑ ጁላ ሰራዊት አባላት አንድ ስናይፐር፣ 2 የነፍስ ወከፍ የጦር መሳሪያ ክላሽንኮቭ መሳሪያዎችን በመያዝ የአማራ ፋኖ አንድነት በጎንደር የራስ አሞራው ኮር የድብ ጠለም ተከዜ ክፍለ ጦሩን ተቀላቅለዋል። በዘመቻ አንድነቱ ሁለንተናዊ ጫና ውስጥ የገባው የአገዛዙ ካምፕ መናወጥ ፋኖን ለመቀላቀል እንዳነሳሳቸው ወታደሮቹ አስረድተዋል። እነዚህ ወታደሮች የብርሃኑ ጁላ ወታደሮች ሆነው ተሰልፈው የነበረ ቢሆንም ህዝባችን አንወጋም በሚል እንዲሁም ደግሞ የፋኖ ውሎ አድሮ ማሸነፉ ስለማይቀር በዋጋ በሌለው ዓላማ በሌለው ግብ በሌለው ሁኔታ ውስጥ ተሰልፈን ህይወታችን፣ አካላችን፣ ጊዜያችን ማባከን አይጠበቅብንም የሚል አቋም በመያዝ ስናይፐር የጦር መሳሪያን ጨምሮ 2 የነፍስ ወከፍ የጦር መሳሪያ ይዘው የድብ ጠለም ተከዜ ክፍለ ጦሩን ተቀላቅለዋል ማለት ነው በዛሬው ዕለት። በቀጣይ በቪዲዮ መልእክታቸውን እንዲያስተላልፉ የምናቀርባቸው ይሆናል። ከ2 ቀናት በፊት በአገዛዙ የተመረቀው አድማ ብተና አባላት መካከል 7 የሚሆኑት ወደ ምድብ ቦታቸው ከመድረሳቸው በፊት ከተሽከርካሪ ወርደው በመክዳት የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦሩን ተቀላቅለዋል። በአጠቃላይ 10ኛ ቀኑን ያስቆጠረው ዘመቻ አንድነት ግንባር እጅግ በርካታ አመርቂ ውጤቶችን፣ ድሎችን እየተቀናጀ በጎንደር ግንባር ቀጥሏል። ህልውናችን በተባበረ ክንዳችን አንድነት ኃይል ነው። አርበኛ ዮሐንስ ንጉሱ ውጪ የአማራ ፋኖ አንድነት ጎንደር ህዝብ ግንኙነት መምሪያ ኃላፊ። አመሰግናለሁ። እሺ፣ እኔም አመሰግናለሁ። ቅድም ሚዲያዎችን ሳላስተዋወቅ ጠለስ ሚዲያን አልጠራውም ነበር። ጠለስ ሚዲያም አብሮን ይገኛል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ወደ አንተ ልምጣ። መልካም ሙሌ፣ አመሰግናለሁ። የአማራ ፋኖ በሸዋ ከሞላ ጎደል ዛሬ በከፊል እረፍት ላይ ነው ያለው። የሆነ ሆኖ የአማራ ፋኖ በሸዋ ከሰም ክፍለ ጦር እንዲሁ እንቅስቃሴ አድርጓል። በዛም አንድ መለስተኛ የወረዳ የቀበሌ ከወረዳ ንሱ ወረዳ መለስተኛ ቀበሌን የማስለቀቅ ዕድሉን አግኝቷል። እሱ ምንድነው በምንጃር ሸንኮራ ወረዳ ያለች አንዲት ቀበሌን የወገን ኃይል የዘመቻ አንድነትን አስመልክቶ ጉዳይ ተሰጥቶት ቃኝና መሀንዲሶች ተንቀሳቅሰው ከዛም የወገን ኃይል ለማጥቃት በሚንቀሳቀሱበት ጊዜ ያለ ተኩስ ልውውጥ ቦታውን ለቆ እንዲሄድና በወገን ቁጥጥር ስር እንዲሆን አድርጓል። ምናልባት ያንንም አስተላለፉን አይቶ ከአገዛዙ በኩል እንደዚሁ ተጨማሪ ኃይል አምጥቶ ነበር። እሱንም እንግዲህ እዛው አንዲት ወንዝ አካባቢ በተጣለ የደፈጣ ጥቃት አንድ ወራል ላይ ጥቃት በመሰንዘር በላዩ ላይ ያሉ አካላት ሰብአዊና ቁሳዊ ጉዳት እንዲያስተናግዱ አድርጓል። ከዛ ባለፈ የአማራ ፋኖ በሸዋ በሌሎቹ ቀጠናዎች በጣም በብዛት አስተዳደር ጉዳዮች፣ አደረጃጀቶችን የመፈተሽና ሌሎች ከማህበረሰቡ ጋራ የመወያየት ሰራዊቱን ለቀጣይ ግዳጅ የማነሳሳት እንዲሁም ወትሮ ዝግጁነቱን በተገቢ መንገድ እንዲያደርግ በየሻለቆች፣ በየብርጌዶች፣ በየክፍለ ጦሮች ከፍተኛ አመራሩ ተሰማርቶ ሲሰራ የዋለበት ሁኔታ ነው ያለው። እንደ አጠቃላይ ግን በተለይ ዘመቻ አንድነትን በተመለከተ ለሰራዊቱ በቂ ግንዛቤ መስጠት ድሎቹን ምንድነው ያደረግነው? ልክ እንዳንድ ሆኖ ለምሳሌ የአማራ ፋኖ አንድነት በጎንደር የሰራቸው ጀብዶች አሉ። የአማራ ፋኖ በጎንደር አንድነት በጎንደር የሰራቸው ጀብዶች የአማራ ፋኖ በሸዋ አንዱ ጀብድ እንደሆነና በሰራዊቱ መካከል የኔ ነው የሚል ስሜት እንዲያሳድር ሙሉ ነው እንዲቀረብ አቅጣጫ ተሰጥቶ እሱ ነው ስንሰራ የነበረው። እስከ ክፍለ ጦር ድረስ የኦሪንቴሽን ተሰጥቶ ነው ያደረግነው። እንደዚሁ በአማራ ፋኖ በጎጃምም የተሰሩ በየክፍለ ጦሮቹ በየቦታዎቹ ያሉ መረጃዎችን በመውሰድ የሰሞኑን ማለቴ ነው አፈጻጸሞቹ ምን ይመስሉ እንደነበረ የሚለውን አሳይተናል። የአማራ ፋኖ በወሎም ቤተ አማራም እንደዚሁ የተገኙ የፖለቲካ ድሎችን፣ ወታደራዊ ድሎችን፣ በአገዛዙ ላይ ያረፈውን ጡጫ ምን ያህል አስከፊና ምን ደረጃ ላይ እንዳለ የሰራዊት ስነ ልቦና የመገንባት ስራዎች በስፋት ስንሰራ የዋልንበት ሁኔታ ነው ያለው። እኔም በአጋጣሚ አሁን ከዛው እየመጣሁ ነው። በሰራዊታችን መካከል ልክ የአማራ ፋኖን በሸዋን የሚያይበትን መነጽር
ሌሎቹን የአማራ ፋኖ በወሎን፣ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደርን ልክ እንደዚሁ አይቶ እንዲያይ ልክ እንደ ብርጌዱ እንደ ሻለቃው አድርጎ እንዲያይ። እንደውም አንዳንዶቹን ስናወራ እዚህ ቦታ የማን ነው የእኛ ናቸው ወይ ልክ አሁን በቃ የኛ የሚለው የአማራ ፋኖ በሸዋ አጥቅቶ የሆነ ብርጌድ ወይ ክፍለ ጦር እንዳደረገ ሁሉ ሌሎቹም የኔ ብሎ ሰራዊቱ በጣም በየሚዲያ ሲከታተል ሲያወሩ ለምሳሌ የኛ እያሉ ሚዲያ ላይ ትናንትና እንደዚህ ሲሉ የኛዎቹ እነኛዎቹ የሚል በትክክል የአንድነቱን ጉዳይ ስንሰራ ስናሰርጽ የዋልንበት ሁኔታ ነው ያለው። በእኛ በኩል በጥሩ ሁኔታ እየሄድን ነው። ይህን ነው ማለት የምችለው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ፣ ወደ አንተ እንለፍ። አመሰግናለሁ ሙሉጌታ። እንግዲህ በዛሬው ዕለት 10ኛ ቀኑን በያዝ የዘመቻ አንድነት የአማራ ፋኖ በጎጃም 3 ዋና ዋና ተግባራትን አከናውኗል። የመጀመሪያው አውደ ውጊያ ነው። በጎጃም አገው ምድር 3ኛ ክፍለ ጦር የሚገኘው የጀግናው ሰማዕት መታሰቢያ የሆነው አስር አለቃ ኤፍሬም አጥናፉ ብርጌድ በዛሬው ዕለት ከኮሶበር እንጅባራ ከተማ ተነስቶ ወደ አዲስ ቅዳም በመንቀሳቀስ ላይ በነበረ የጠላት ላይ ደፈጣ በመጣል ችጓሊ በተባለ ቦታ ላይ 1 ሻለቃ ጦር ደምስሷል። ሶከት መሳሪያና 2 የቡድን መሳሪያ ተማርኳል። 6 የጠላት አስክሬን እስካሁን ድረስ አልተነሳም። ውጊያው አሁንም እንደቀጠለ ነው። ጠላት እየሸሸ ወደ እንጅባራ ከተማ እየገባ ነው። ታንክ ውስጥ ተደብቆ የሚገኘው አሁን በእነሱ አጠራር የዞኑ ያዊ ዞን የሰላምና ደህንነት ኃላፊ ብሎ ራሱን የሚጠራው ታንክ ውስጥ የተደበቀው የብአዴን ትርፍራፊ ቁስለኛ ሆኖ ሩጦ አምልጧል። ከባድ ትንቅንቅ ሲደረግ ነው ያለው ከ5 ሰዓት ጀምሮ። በአጠቃላይ 1800 የሚደርስ ተተኳሽ ተማርኳል። የ6 ሰዎች ሙሉ ትጥቅም እንደዚሁ ከነ ካዘነው ከነ ቦምቡ ከነ ተተኳሹ ተማርኳል። በአጠቃላይ አውደ ውጊያው ይሄን ይመስላል። ሁለተኛው የአማራ ፋኖ በጎጃም በዘመቻ አንድነት ውሎ ሪፎርም ሰርቷል። ሪፎርሙ 2 ብርጌዶች ላይ ነው። ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ላይ ነው። እንግዲህ ደጋዳሞት የትግሉ ፋና ወጊ የትግሉ ችቦ ለኳሽ የሆነ ቀጠና ነው። የአብይ አህመድን አከርካሪ የሰበረ የጀግና ምድር ነው ደጋዳሞት ይታወቃል። በዛሬው ዕለት ብርጌዱ ጠንክሮ የወጣ ዘንድ ሪፎርም ተሰርቶ ታግለው ማታገል የሚችሉ የተመሰከረላቸው ጀግኖች የብርጌዱ አመራር ሆነው ሪፎርሙ ተጠናቋል። ሁለተኛው በዚሁ በጎጃም አገው ምድር ክፍለ ጦር የቀኛዝማች ሰሜነ ደስታ ብርጌድ እንደዚሁ እንጅባራ ስር የሚገኘው ብርጌድ ማለት ነው። እንጅባራ ዞን የተቋቋመ ብርጌድ ነው። እሱም ሪፎርም ሰርቶ ለአመታት ጀግና የሆኑ የተመሰከሩላቸውን ሰዎች እንደዚሁ የብርጌድ አመራር በማድረግ መርጦ ሪፎርም አጠናቋል። ሶስተኛው ህዝባዊ ውይይት ነው። በከፍተኛ ሁኔታ ህዝባዊ ውይይት በአማራ ፋኖ ጎጃም አብዛኛው ቀጠና ውስጥ እየተደረገ ነው ያለው። ከማዳበሪያ ጋር በተያያዘ ከትራንስፖርት እንቅስቃሴ ገደብ ጋር በተያያዘ ወደፊት ለሚመሰረተው ድርጅት የጎጃም አማራ ለሚጠራው ክተት እንዴት የአብይ አህመድን ኃይል መደምሰስ አለበት በሚለው ጉዳይ ታሪካዊ ተጋድሎ ለመፈጸም የሚያስችለውን ቁመና በመፈተሽ አጠቃላይ የህዝባችንን ጥንካሬና ወኔ ያለውን የትግል ቁመና በመፈተሽ በእያንዳንዱ አካባቢ የሚገኘውን ማህበረሰብ በአደረጃጀት ውስጥ በአብዛኛውን ከቀበሌ ጀምሮ በሲቪል አስተዳደራችን አማካኝነት ከሃይማኖት ተቋም ጀምሮ እስከ ማህበረሰቡ አንድ ባንድ እስከ ንግዱ ማህበረሰብ ከከተማ እስከ ገጠር በግልጽና በገሃድና በህቡ አደራጅተነዋል። እንደሚታወቀው እሱ ላይ የገጠሩ ማህበረሰብ ላይ ሰፊ ውይይት እየተደረገ ነው። በዚህም ማህበረሰባችን እንደ ከትናንት ወዲያ ሁሉ ዛሬና ነገም ዝግጁ ሆኖ ምላጭ ረግጦ እየጠበቀን መሆኑን ቃል ገብቷል። በተግባርም እያሳየ ስለሆነ ለሌላው የአማራ ማህበረሰብ በሎጂስቲክ ለመደገፍ በውጊያ ለመደገፍ በአጠቃላይ የአማራ ማህበረሰብ የደረሰበትን በደል የጎጃም አማራ የአብይ አህመድ ህቅታ እስከሚፈጸም ድረስ በጥንካሬና በጀግነት ለመፋለም ዝግጁ መሆኑን በየአካባቢ የሚገኝ የጎጃም አርሶ አደርና ማህበረሰብ እየገለጸ ያለበት ሁኔታ ነው ያለው። ህዝባዊ ውይይቱ ይቀጥላል፣ ዘመቻው ይቀጥላል፣ ሪፎርሙ ይቀጥላል። በአጠቃላይ የአማራ ፋኖ በጎጃም በዛሬው ዕለት በዘመቻነት ያከናወነው ተግባር ይሄን ይመስላል።
ከልብ አመሰግናለሁ ፋኖ ማሪሸት ፀሐዩ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው አጠቃላይ የግንባር ውሎዎችን ጨምረህ በተለያዩ ቀጠናዎች በዞን ከተሞች በተለይ ፋኖ ባልተቆጣጠራቸው የዞን ከተሞች የመሬት ሽያጭ በሰፊው እየተካሄደ እንደሆነ ብልጽግና የአማራ መሬት የፋኖ መሬቶችን ጭምር እየቀማ ለሚኒሻ ደሞዝ በጨራታ መልክ እያቀረበ እንደሆነ በተደጋጋሚ እየተነገረ ይገኛል። ከዚህ በፊት በተለይ የፋኖ አደረጃጀቶችን መግለጫ ይሰጡበት የነበረ እውነት አለ። ከዚህም ጋር አያይዘ ሀሳብ እንድሰጥበትና የግንባር ውሎቹ የወሎ ግንባር ምን ይመስላል? አመሰግናለሁ ሙሉጌታ። ሁላችሁንም የሚዲያ ባለሙያዎች ሰላም ብያለሁ፣ አመሰግናለሁ። ከዛ በመቀጠል እንግዲህ 10ኛ ቀኑን በያዘው የዘመቻ አንድነት አማራ ፋኖ በወሎ ቤት አማራ በወሎ ቀጠና በጣም በርካታ ተጋድሎችን እያደረገ ይገኛል። በ5ቱ ግዙፍ ኮሮች ማለት ነው። ወንድሞቻችን እንደጠቀሱት በአደረጃጀት በህዝብ ማወያየቱ በሪፎርም አጠቃላይ በርካታ ስራዎች እየተሰሩ እንዳለ ቀጥሏል። ከዛ በዘለለ በአውደ ውጊያውም እንደገለጽ ነው ሰሞኑን በ5ቱም ኮሮች በርካታ አውደ ውጊያዎች እየተደረጉ ይገኛሉ። ጠላት በጣም በርካታ ስብራቶች እየገጠሙት ነው ያሉት። እንደምታውቀው አጀንዳ ለማስቀየር ሁሉ በርካታ ስራዎችን እየሰራ ያለበት ሁኔታ አለ። ያም አልተሳካለትም። ተጋድሎ በጣም ጠንክሮ የቀጠለበት ሁኔታ ነው ያለው። አማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር፣ ልጅ ኢያሱ ኮር፣ ምስራቅ አማራ ኮር 1 እና ኮር 2 እንዲሁም ላስታ አሳምነው ኮር በተጠቀሱት ዘርፎች መሰረት በርካታ ስራዎችን እየሰራ ነው። በአውደ ውጊያውም ተጋድሎች እንደቀጠሉ ናቸው። አንዳንድ የአውደ ውጊያ ቀጠናዎች በኋላ በዝርዝር የምናሳውቃቸው ይሆናል። አጠቃላይ ከውጊያው ስትራቴጂና ሚስጥርም አንጻር ወደ ኋላ የምንጠቅስና መረጃ የምናደርሳቸው ይሆናል። አጠቃላይ ግን በሁሉም በ5ቱ ኮሮች በዘመቻ አንድነት በጣም በርካታ ተጋድሎች ያሉበት እንደተለመደው ይዞታዎቻችንን አስጠብቀን ለአዳዲስ ይዞታዎች ራሳችንን ዝግጁ አድርገን በተጠንቀቅ ያለበት ሁኔታ ነው ያለው ሰራዊታችን። አውደ ውጊያ ያለባቸው ቀጠናዎችም አሉ። እነሱን በዝርዝር የምናሳውቃቸው ይሆናል። ከአውደ ውጊያው ጋር ተያይዞ ያለው ነገር ይህን ይመስላል። ከተነሳው አንድ እንግዲህ አገዛዙ በጣም ያለ የሌለ አቅሙን አሟጦ ነው የአማራ ሕዝብ ጋር ውጊያ የከፈተው። በዚህም እንደምታውቁት ሀገራችንን ኢትዮጵያን ሽጦ ጭምር ነው ሀገራችንን ኢትዮጵያን ለባዕዳን አሳልፎ ሽጦ እንግዲህ በምታውቁት ደረጃ ነው የዶላርን የመግዛት አቅም ጨምሮ የኢትዮጵያን ብር መቀመቅ ውስጥ አስገብቶ ምንም ወደ ውጭም የሚወጣ የለም፣ ከውጭም ወደ ውስጥ ከጦር መሳሪያ ውጭ የሚገባ የለም እና ይሄ የሚታወቅ ነው። በፋይናንስ አከርካሪው የተመታበት ሁኔታ አለ። የአብይ አህመድ የአንድ ቡድን አገዛዝ ከፍተኛ ዘረፋ ላይ ነው ያሉትኝ፣ ቅሚያ ላይ ነው ያሉት። የአማራን ህዝብ ምሁራኑን፣ ወጣቱን፣ ገበሬውን፣ ህጻናት፣ አዛውንት ሳይቀር በማሰር ማጎሪያ ውስጥ በማስገባት 100,000 ብር 200,000 ብር እስከ 500,000 ብር እና እስከ 1 ሚሊዮን ከህዝቡ ጭምር ቅጣት እየቀጡ ለጦር መሳሪያ መግዣ እያደረጉ በራሳችን ሀብት ህዝባችንን ከክላሽ እስከ ድሮን ጭምር እያፈሰሱበት ይገኛል እና ከዚህ ጋር ተያይዞ በበርካታ የአማራ ክልል አካባቢዎች ወንድሞቼ ይጠቅሱታል። በሌላው ቀጠና ያለውን እንደኛ እንደ ወሎ ቤት አማራ ቀጠና በሁሉም ወረዳዎች እና የዞን ከተሞች ማለት ይቻላል የመሬት ወረራው በጣም የተስፋፋበት ሁኔታ ነው ያለው። የነበሩ የመሬት የከተማ ቦታ ምሪቶች ለኢንቨስትመንት፣ ለተቋማት ማለትም ለትምህርት ቤት፣ ለጤና ጣቢያ፣ ለሆስፒታል፣ ለእግር ኳስ ሜዳ፣ ለወጣቶች መዝናኛ፣ ለቤተ ክርስቲያን፣ ለመስጊድ ጭምር የተመሩ ሳይቀር በከፍተኛ ሁኔታ ተዘርፈው በአገዛዙ ጥቂት ሹማምንቶች የመከላከያም የብልጽግና የጸጥታና የፖለቲካ አመራሮች እየተዘረፉ ያሉበት ሁኔታ፣ አገዛዙም ይህን ዝርፊያ ክፍት አድርጎ በስሩ ያለው የታጠቀ ኃይል አጠቃላይ ወዳደሩ በሙሉ እንዲገዛው ዘረፋን መሰረት ያደረገ ጦርነት ነው የከፈተብን እና ከዚህ አንጻር በጣም በርካታ ከተሞች መጥቀስ ይቻላል። በተለይ የሰሜን ወሎ ዞኖቹ ቆቦ ከተማ፣ ወልዲያ ከተማ፣ መርሳ፣ ሀይቅ፣ ደሴ፣ ኮምቦልቻ እና ላሊበላም እንደዚህ በጣም ምዕራብ ወሎም፣ ደቡብ ወሎም፣ ሰሜን ወሎም አካባቢዎች ላይ ከተሞች ላይ ከፍተኛ የሆነ የመሬት ወረራና ዝርፊያ ያለበት ሁኔታ አለ። በተለይ ቆቦ ከተማንም መጥቀስ ይቻላል። ያለፈው ምሪት ህዝባችን ምንም ፍትህ ባላገኘበት ሁኔታ በጣም ከፍተኛ ዘረፋ ተካሂዶበታል። አሁንም አዲስ ምሪት በሚል ለሌላ ዘረፋና ከክላሽ ጀምሮ እስከ ድሮን ድረስ መግዣና የተተኳሽ መግዣ ለማድረግ አገዛዙ ከፍተኛ ጥረት እያደረገ ያለበት ሁኔታ አለ። ይህንን ለማስቆም አማራ ፋኖ በወሎ ቤት አማራ ከፍተኛ የሆነ
በጀትና ሰራዊት መድቦ ተጋድሎ እያደረገበት ይገኛል። በቅርቡ እንግዲህ እንደደረሰን መረጃ በዚህ በመጋቢት 12 በወጣ አንድ ደብዳቤ የኮምቦልቻ ከተማ አስተዳደር በስሩ ለሚገኙ የከተማ ቦታ ምሪት ማህበራቶች የ100 ሚሊዮን ብር ብድር እንዲያበድሩትና ወቅቱን ጠብቆ ተመላሽ ይሆንላቸዋል፣ መንግስት ሰራተኛ ደሞዝ፣ የሚሊሻ ደሞዝ መክፈል አልቻልንም የሚል የምታዩት ደብዳቤ አለ። ከዛም ውጭ በርካታ የልማት ማህበራቶች የሚሆን የህዝብ ሀብቶች ለጦርነት የዋሉበትን ሁኔታ የሚያሳይ ማስረጃም ጭምር ለሚዲያዎቹ ያደረስን ይሆናል እንደ አማራ ፋኖ በወሎ ቤት አማራ። በዚህ አጋጣሚ ሚዲያዎችም ሰፊ ሽፋን ሰጥታችሁ ህዝባችን እንዲያውቀውና ዓለም አቀፉ ማህበረሰብም ጭምር እንዲያውቀው መደረግ መቻል አለበት። አገዛዙ ምን ያክል የህዝብን ሀብት እየጨፈጨፈ እንዳለና ልማት እያወደመ ጦርነት እያፋፋመ ያለበት ሁኔታ እንዳለ ማሳያ ነው። ኮምቦልቻ ከተማ ላይ እንግዲህ ያያችሁት የ100 ሚሊዮን ብር ብድር የጠየቀበት ሁኔታ አለ። አገዛዙ በዚህ ደረጃ በፋይናንስ ተሽመድምዶ ያለበት ሁኔታ አለ። የተሽመደመደው ከህዝባችን ግብር እንዳይገብር አድርገነዋል። አብዛኛዎቹ የክልሉ አካባቢዎች በፋኖ ቁጥጥር ስር በመሆናቸው ከገበሬውም ይሁን ከነጋዴው አጠቃላይ ከህዝቡ ምንም አይነት ግብር መሰብሰብ አይችልም፣ ምንም አይነት ሁኔታዎችን ማካሄድም አይችልም እና በዛ ደረጃ ነው ያለው ነገር እና ከዛ በዘለለ በደንብ መታወቅ መቻል ያለበት ነገር ዛሬ ሊዘረፍ ሊወረስ ሌላም አድርገው ሊጠቀሙበት ይችላሉ። የህዝብ ሀብት ግን ጊዜውን ጠብቆ ለህዝብ መሆኑ እንደማይቀር ሊሰመርበት ይገባል። ወዳጅም ጠላትም ይህን እውነታና ሀቅ ይወቀው። ከዛ በዘለለ ከዚህ ጋር ተባባሪ የሆኑ ባለሙያዎች፣ አመራሮች በተለይ ደግሞ ጥቂት አይነጋ መስሏቸው ከአገዛዙ ጋር ዘር ማጥፋት እየፈጸመብን ካለው ከአንድ ቡድን አገዛዝ ጋር አብረው ተሰልፈው ህዝባችንን እየበደሉ እየዘረፉ ያሉ ጥቂት ደላላዎችና ጥቂት ነጋዴዎች፣ ባለሀብቶች የህዝብ ሀብት ለህዝብ መመለሱ አይቀርም። ይሄ ጊዜ አልፎ የተሻለ ጊዜ መምጣቱ አይቀርምና ያንን ታሳቢ ቢያደርጉና የህዝብ ሀብት ለህዝብ መመለሱ እንደማይቀር በማሰብ ከድርጊታቸው እንዲቆጠቡም ስንል በአማራ ፋኖ በወሎ ቤት አማራ ስም መልእክታችንን እናስተላልፋለን። አጠቃላይ በዘመቻ አንድነቱ ተጀመሩ ተጋድሎዎች ግን ተጠናክረው ይቀጥላሉ። ያሉ መረጃዎችን የምናደርሳቸው ይሆናል። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ከመሬት ወረራውና ከዚህ የመሬት ሽያጭ ጋር በተያያዘ ሀሳብና አስተያየት እንቀበል። እሺ፣ አመሰግናለሁ ሙሌ በድጋሚ እድል ስለተሰጠኝ። በጎንደር ቀጠና አገዛዙ የደረሰበትን አጠቃላይ ምት መቋቋም ስላልቻለ ኢኮኖሚካሊም ወታደርም ያለውን ሁኔታ መቋቋም ስላልቻለ በተለይ በኢኮኖሚው ዘርፍ ይህን የሚያካክሱ የአቅጣጫዎችን ተልሞ እየተንቀሳቀሰ እንደሆነ ይታወቃል። በተለይም የፋይናንስ እጥረቱን ለመሙላት አንደኛው በኮሪደር ልማት ሰበብ ሀብት እየሰበሰበ ነው። ሁለተኛው በመደበኛ ግብር አቅጣጫ እየሰበሰበ ነው። ሶስተኛ በቀረጥ እና ልዩ ልዩ ቅጣቶች አማራጭነት ሀብት በማካበት በመሰብሰብ መልሶ ከአማራው የሰበሰበውን ሀብት አማራውን ለመዋጋት እየተጠቀመው እንደሆነ ይታወቃል። ሆኖም ግን በቅርብ ጊዜ ደግሞ የተለዩ ሀብቶችን በተለይ ውድ ሀብቶችን እየተጠቀመ ወደ ገንዘብነት እየቀየረ ለጦርነትና እድሜ ለማራዘሚያ እየተጠቀማቸው ነው ማለት ነው። ለምሳሌ እየተጠቀሙ ያለ የመጀመሪያው መሬትን ነው። መሬትን በአግባቡ ህዝባችን እንዳይገለገል እንዳይጠቀም በብድር ሰበብ ብድር በመስጠት ከባንክ ጋር በማያያዝ ሰበብ በቅጣት ሰበብ በወንጀል ሰበብ እንዲሁም ደግሞ የፋኖ ደጋፊ ናቸው የፋኖ ቤተሰብ ናቸው ለው ሀብት በጥቅሉ እየሰበሰበ መሬቶች እየሸጠ እየለወጠ የከተማ የገጠር በልዩ ልዩ የፖሊሲ አቅጣጫዎች ሀብት እያከማቸ ይህን ሀብት ደግሞ ለጦርነት ለመጠቀም እየተጠቀመው ነው የሚገኘው እና በጎንደር ቀጠና አብሶ በተለይ የከተማ መሬቶችና ሰፋፊ የእርሻ መሬቶች ባሉባቸው የምዕራብ የጎንደር ቀጠና እንዲሁም ሰሜን ምዕራብ የወልቃይት አርማጭሆ እና ጠገዴ ቀጠናዎች በስፋት መሬቶችን በመወረስ የነበሩትን
ሀብት እያከማቸ ሽጦ ለጦርነት ተጠቅሞ እየሄደ ነው የሚገኘው። በባንክ ሰበብ የያዝ እንጂ ለአዳዲስ ለአገዛዙ የሆንኛል ላላቸው ባለሀብቶች በማዛወር ከነዛ ግለሰቦች ገንዘብ በመቀበል ወይም ደግሞ ጥቅም በመስጠት ቁርኝት በማድረግ አንጡራ ሀብት የሚባለውን በሀገራችን ውድ ሀብት የሚባለው መሬት ነው። ይህን ውድ ሀብቱን ከሚባሉት ውስጥ የሚዘረዘረውን መሬት በተለይ አንጡራ መሬቱን ርስቱን የራሳችን ርስት መሬት በመፈጠራችን ወለዳችን የምንጠቀመውን መሬት እየሸጠ እየለወጠ መልሶ የተፈጠርነው እንዲያጠፋ ደግሞ እየተጠቀምበት መሆኑን ወገናችን እንዲረዳ በአንድ በኩል እንፈልጋለን። በሌላ በኩል ባንኮች ከዚህ ሴራ ጋር የሚሰሩ ማንኛውም የመንግስትም ሆነ የግል ባንኮች ከእንደዚህ አይነት አስነዋሪ ድርጊቶችና ሻጥሮች ራሳቸውን እንዲያወጡ በዚህ አጋጣሚ እንደ አማራ ፋኖ አንድነት በጎንደር እናስጠነቅቃለን። ይህ ሳይሆን ቢቀር ግን ወገናችን አላግባብ እያፈናቀሉ በጦርነት ውስጥ ተፈናቅሎ እያለ እንቅስቃሴ ተገድቦ እያለ ጦርነት እየተካሄደ እያለ ሰራተኛ መንቀሳቀስ በማይችልበት ሁኔታ መሬቶችን እየቀሙ ለሌሎችም በማስተላለፍ ወገናችን ቋሚ ድሃ ለማድረግ በመደበኛነት ህዝባችን ለማደሄት በሚደረገው እንቅስቃሴ ባንኮች ተሳታፊ እየሆኑ ስለሚገኙ የመንግስትም ሆነ የግል ባንኮች ከዚህ እኩይ ተግባር ገምግመው ራሳቸውን እንዲያወጡና እንዳይሳተፉ በዚህ አጋጣሚ እናስጠነቅቃለን። ይህ ሳይሆን ቢቀር ግን በቀጠናው የተጠና ጥቃት ለሚደረግበት የተጠና ሀብት ዝርፊያ በሚደረግበት ማህበረሰባችንን ሁኔታ በመገምገም ተመጣጣኝ ምላሽ እየሰጠን በባንኮችም ሆነ ሌሎች የፋይናንስ ተቋማት ወይም ደግሞ የሚመለከተናል የሚሉ በፋይናንስ ዘርፉ ውስጥ ያሉ ወይም ደግሞ ጉዳዩ ሲቀነባበር የውሳኔ አካል ሆነው በሚሳተፉ አካላት ላይ በሙሉ ማንኛውም እርምጃ ለመውሰድ የአማራ ፋኖ አንድነት በጎንደር በዚህ አጋጣሚ የሚገደድ መሆኑን ለመግለጽ እንወዳለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን። አርበኛ ዮሐንስ ንጉሱ፣ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ። ፋኖ ማርሸት ፀሐዩ፣ ቅድም ተቋርጠ ነበረ። አሁን እንደ አዲስ ሀሳብ መቀጠል ትችላለህ። አመሰግናለሁ ሙሌ። እንግዲህ አብይ አህመድ ራሱም እንደተናገረው በምክር ቤት ቀርቦ 10 ቢሊዮን ዶላር የምትሆነውን የሀገሪቱን የካፒታል በጀት እጠቀማታለሁ ብሎ ነበረ። ከ2016 ህዳር መጨረሻ እስከ 2016 ሰኔ መጨረሻ ድረስ 10 ቢሊዮን ዶላሯን የሀገሪቱን የካፒታል በጀት ጨርሷል። ከ2016 መጀመሪያ ወይም ሰኔ መጨረሻ ጀምሮ እስከ 2017 ጥቅምትና ህዳር ድረስ ደግሞ ከሀገሪቱ የልማት ድርጅቶች ማለትም ከኢትዮጵያ ንግድ ባንክ፣ ከኢትዮጵያ አየር መንገድ፣ ከኢትዮ ቴሌኮም፣ ከኢትዮ ኤሌክትሪክ ኮርፖሬሽን፣ ከሌሎችም የልማት ድርጅቶች ከፍተኛ ቁጥር ያለው ገንዘብ በማናለብኝነት ወስዶ የጦር መሳሪያና ተተኳሽ ገዝቶ እየተዋጋን ነበረ። ለምሳሌ ከኢትዮጵያ ንግድ ባንክ 95 ቢሊዮን የኢትዮጵያ ብር ወስዶ መሳሪያና ተተኳሽ ገዝቷል። በአራተኛና የመጨረሻ አማራጩ ምንድነው ያደረገው? አማራ ክልል የሚገኙ ከተሞች ላይ ከትልቅ እስከ ትንሽ ከተሞች የመሬት ሽያጭ፣ ኬላ መቁረጥ እና የእስቴት ንብረት የሀገር የህዝብ ንብረት የሆኑትን እየሸጡ ወደ ብር በመቀየር ደሞዝ መክፈልና ተተኳሽ እየገዙ ሀብት ማመንጨት በሚሉት ፕሮግራም ሀብት አመነጨን በሚል መሬት በመሸጥ ከፍተኛ የሆነ ጥረት እያደረጉ ነው። አራቱንም ዙር ራሳቸውን ሰርቫይቭ አድርገው በዚህ ጦርነት አሸናፊ ነው ለመውጣት የሚያደርጉት ጥረት አንድ የስቴት ንብረት የህዝብ ንብረት የሆነውን ገንዘብ ከማውደምና ከማባከን አልተረፉም። ሁለት እኛ በድል መንገድ እየገሰገስን መሆናችን ይታወቃል። የእኛ አሸናፊነት ለደቂቃ መቆም መገታት አልቻለም። አሸናፊዎች ሆነን ተገኝተናል። በዋናነት ግን እና አብይ አህመድ ለሀገሪቱ ያላትን የሚሊታሪ በጀትና አቅም ተጠቅመው፣ ሁለተኛ የሀገሪቱን የካፒታል በጀት ተጠቅመው፣ ሶስተኛ የሀገሪቱን የልማት ድርጅቶች ገንዘብ ተጠቅመው፣ አራተኛ ከባህር ዛፍ ሽያጭ ከመንገድ ኬላ መቁረጥ እስከ መሬት እስከ ከተማ መሬት ችብቸባ ድረስ ተጠቅመው የሚያመጡትን መሳሪያና ተተኳሽ እየማረክን በእጃችን እያስገባን መሆኑን ሊያስቆሙን አልቻሉ። የአሁኑ ግን በሰፊው በየወረዳው
እየተሰራ ያለው ስራ ምንድነው? አንድ ለባንዳ ለነሱ አዳሪ ለሆነ ኃይል የከተማ ቦታ ሸንሽኖ በመስጠት ጋራንቲ እንዲወስድ ማድረግ። ሁለተኛው ደግሞ በግልጽ ጨረታ በቅናሽ ጨረታ በማውጣት በከተሞች በሚገኙ አካባቢዎች ላይ መሬት በመሸጥ ካሽ በመሰብሰብ እሱን ወደ ሎጂስቲክ መቀየር እየሰሩ ነው ያሉት። እኛ እንደ አማራ ፋኖ በጎጃም መልእክት በግልጽም መግለጫ ማውጥተናል። ከአብና እስከ ዘንድሮ በግልጽም ለህዝባችን ነግረነዋል። ጎጃም ቀጠና ውስጥ ከባህር ዳር ጀምሮ እስከ እያንዳንዱ የወረዳ ከተማ ድረስ ማንም ሰው በዚህ የቀውስ ጊዜ አማራ እየተጨፈጨፈ ባለበት ሰዓት መሬት ገዝቶ የተገኘ እኛ አሸናፊ ሆነን ከተማዋ እንደተቆጣጠርን ቤቱን ቢሰራው እንኳን ግሬደር ይዘን እንደምንሄድ በመግለጫ ነግረነዋል። ይህንን ህዝባችንም ጠንቅቆ ያውቀዋል። ነገር ግን የስርዓቱ አዳሪ የሆኑ ሰዎች ዘመዶች ናቸው እየገዙ ያሉት። እነሱ እንግዲህ ከስርዓቱ ጋር የሚጠረጉ ይሆናሉ። መጨረሻውን እናየዋለን። አሁን ግን የመጨረሻ የኃይል እጥረት፣ የገንዘብ እጥረት ስለገጠማቸው፣ የሎጂስቲክ እጥረት ስለገጠማቸው በየከተሞች ራሳቸውን ሰርቫይቭ አድርገው ለመቆየት መሬት እየሸጡ ነው። እኛ ከወረዳ ከተሞች በዞን እና ባህር ዳርን ጨምሮ ለሁሉም ማህበረሰባችን መልእክት አስተላልፈናል፣ መግለጫ ሰጠናል። እያንዳንዱ ከተሞች መዘጋጃ ቤቶች ከ2015 ሐምሌ ወር በፊት የነበረውን የመሬት ሊዝ እና አጠቃላይ የመሬት ሽያጭና ካርታ እናውቀዋለን። በየአካባቢው የሚገኙ ብርጌዶች ዳታውን አሰባስበው ሆነዋል። ነገ አሸናፊ ሆነን ሀገሪቱን ከሐምሌ መጀመሪያ 2015 በፊት በእኛ ስርዓት በእኛ መንግስት ተቀባይነት የሌለው መሆኑንና በቀጥታ የሚወረስ መሆኑን በዚህ አጋጣሚ መንገድ እፈልጋለሁ። ወገናችንን ዛሬም ደግሜ መግለጽ የምፈልገው ነገር አብይ አህመድ አማራን በድሮን ለመጨፍጨፍ፣ አማራን በዲሽቃ በዙ ለመጨፍጨፍ የጥይት መግዣ ስላጣ ህፃናትን ከመንደር እያፈነ ከትምህርት ቤት እያፈነ ከመዝናኛ አካባቢዎች እያፈነ እያሰለጠነ እያመጣ የሚያስታጥቀው ክላሽና ብሬን ስላጣ ዲሽቃ ስላጣ ባህር ዳርና ሌሎች ትልልቅና ትንሽ ከተሞች ላይ መሬት በካሬ እየሸጠ ገንዘብ እየሰበሰበ ወደ ሎጂስቲክ እየቀየረ ወደ ተኳሽ እየቀየረ አማራን ለመውጋት በሚያደርግበት በዚህ ጥረት በዚህ ዘመን ላይ መሬት የገዛህ አማራ በአማራ ፋኖ በጎጃም ቀጠና ውስጥ ባለቤት እንዳልሆንክና ተቀባይነት እንደሌለህ ከዚህ በፊትም በመግለጫ በአርበኛ ዘመነ ካሴ ተነግሯል። ዛሬም ደግሜ አስረግጬ መንገድ እፈልጋለሁ። ባለቤት አለመሆንና ከዚህ ከብልጽግና እኩይ ድርጊት እንድትቆጠቡ ለወገናችን ማሳሰብ እፈልጋለሁ። አመሰግናለሁ። ከልብ አመሰግናለሁ። ፋኖ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ፣ ወደ አንተ እንለፍ። አመሰግናለሁ ሙሌ። ይቅርታ እንግዲህ ኮኔክሽን ስላስቸገረኝ ነው። እንግዲህ አገዛዙ እንደተባለው ያለውን የፋይናንስ ተቋማት አራቁቶ ካዝናው እርቃኑን ሆኖ ያለበት ሁኔታ ነው ያለው። ይሄንንም ቅድም ወንድሞቼ አርበኛ ማርሸትና አርበኛ ዮሐንስ እንደገለጹት ለማተካካት ሲባል በተለይም እነዚህን ነን ሪነብል ሪሶርስን የማውደም ወይም እነዚህ መተካት የማይችሉ ሀብቶችን ጭምር የመሸጥ የማውደም ስራ ላይ ተጠምዷል። በተለይም የመሬት ሽያጭ እንደ አዲስ በከፍተኛ ደረጃ ተጧጡፎ ያለበት ሁኔታ ነው ያለው። በተለይም በሸዋ ቀጠና ባሉ ደብረ ብርሃን ከተማንም ጨምሮ በተለያዩ ወረዳዎች እነዚህ ነገሮች እየሄዱ ያሉበት ሁኔታ ነው ያለው። ሌላው እነዚህን ዛፍ በጣም ትላልቅ የሆኑ የደንዎችንም እነሱን የመሸጥ የመጠቀም ለሚሊሻ ማሰልጠኛና ለመሰል ነገሮች እያደረገ ይገኛል። በዚህ አጋጣሚ ከዚህ በፊትም በመግለጫም ደረጃ ልክ እንደ ሌሎች ጠቅላይ ግዛቶች አውጥተን እነዚህን ያስገነዘብንበት ሁኔታ አለ። ነገር ግን አሁንም በአንዳንድ ቦታ አልቆመም። በዚህ አጋጣሚ ነገ ወይ ከነገ ወዲያ እኛም እየተዘጋጀን የነበርንበት ሁኔታ ነው ያለው። በተለይ ከመሬት ሽያጭ ጋር በተያያዘ አሁን በዚህ ሰዓት እንኳን ደብረ ብርሃን ከተማ ላይ የመሬት ሊዝ ጨረታ ወጥቶ፣ በነገራችን ላይ ሊዝ ጨረታ የሚባለው ዝም ብሎ የማስመሰል ነው። በውስጥ ድርድር ነው የሚያልቀው። በካድሬና በባለሙያዎች የሚጠናቀቅ የመሬት ሽያጭ በስፋት እየተካሄደ ነው ያለው። በዚህ አጋጣሚ ማስተላለፍ የምንፈልገው መልእክት ስላለኝ ነው። ምንም አይነት የመሬት ሽያጭ እንዳይተላለፍ በተሰጠው መሰረት ተግባራዊ እንዲሆን እያሳሰብን፣ ነገር ግን ይህም መሬት ላይ በመግዛትም ይሁን በመሸጥ ላይ ባለሙያ ይሁን ኃላፊ ቢኖር መረጃውን በውስጥም ስለምናገኝ
ጨረታ ሰነዱንም በመሸጥም ይሁን ጨረታ ሰነዱን በመግዛት እንዲሁም በውድድር በመቅረብ የሚገኙ የማህበረሰብ ክፍሎች ቢኖሩ የአማራን ህዝብ እንደ መጉዳትና የአማራን ህዝብ ደም እንደ መምጠጥ ስለሚቆጠር የአማራ ፋኖ በሸዋ በተቆጣጠራቸው ቀጠናዎች ሁሉ ያሉ እንደነዚህ አይነት እኩይ ተግባር በሚፈጽሙ አካላት ላይ የማያዳግም እርምጃ ለመውሰድ ቅድመ ዝግጅት ያጠናቀቀ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ይሄ ሲባል እንግዲህ ከቀበሌ እስከ ከተማ ድረስ ያሉትን ሊሆን ይችላል። በእንደነዚህ አይነት በተለይም ካለፈው ሰኔ ጀምሮ የሚተላለፉ ማንኛውን የቦታ ሽያጭ ቅድም ማርሸት እንደገለጸው ቤት ይሁን ምን ይሁን ሰርቶ ቢቀመጥ እርምጃ እንደምንወስድበት ለመግለጽ ነው። በተለይ የደብረ ብርሃን ከተማ ላይ ያለው ግን አሁንም ይሄን የሰሙ አካላት ሁሉ የሰሙን ላልሰሙ በማዳረስ እንዲያሳውቁ እንፈልጋለን። እዚህ ላይ ግን ምንም አይነት ርህራሄ እንደሌለን ለማጠንከር ነው። አመሰግናለሁ። ሙሉ ይሄን ነው ማለት የምችለው። ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ከሚዲያዎች ጋር ስለነበራችሁ ቆይታ፣ ስለሰጣችሁን አስተያየት፣ አጠቃላይ ስለምትሰሩትና ስለምታደርሱ መረጃም በአድማጭ ተመልካቾቻችን በሚዲያዎቻችን ስም ከልብ እናመሰግናለን። አክባሪ ይስጥልን።